ከሻይ ቀጥሎ በዓለም አቀፍ ደረጃ በርካታ ተጠቃሚ ያለው የመጠጥ አይነት ቡና ነው። ታዲያ ሀገራችንን ጨምሮ በተለያዩ ሀገራት ቡናን መጠቀም የተለመደ ነው። ቡናና ጤና ሲያያዝ ግን የተለያዩ ጉዳዮች ይነሳሉ። አንዳንድ የሕክምና ባለሙያዎች ቡና ለጤናችን ጥሩ አይደለም ይላሉ። አንዳንዶች ደግሞ ቡናን መጠጣት ለጤናችን ጠቃሚ መሆኑን ያነሳሉ። ለመሆኑ የትኛው ነው ትክክለኛው? ቡናን መጠጣት ወይስ አለመጠጣት? በዛሬው ቪዲዮአችን ላይ ይህንን ጉዳይ እየተመለከትን ከናንተ ጋር ቆይታን እናደርጋለን። በተጨማሪም ታዲያ ቡናን በቀን ውስጥ ምን ያክል መጠጣት አለብን? ቡና በዛ የሚባለውስ ምን ያክል ስንጠጣ ነው የሚለውንም የምንመለከት ይሆናል። አንዳንድ አይነት ህመም ላለባቸው ሰዎች ደግሞ ምን አይነት ሰዎች ቡናውን መጠጣት የለባቸውም የሚለውንም እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በቀን ከ2 ቢሊዮን ኩባያ በላይ ቡና በዓለም አቀፍ ደረጃ እንደሚጠጣ ጥናቶች ያመለክታሉ። ለመሆኑ በቡና ውስጥ ያሉት አስፈላጊ ንጥረ ነገሮች የትኞቹ ናቸው? በቡና ውስጥ ያሉትን ንጥረ ነገሮች ስንመለከት የመጀመሪያው ቫይታሚን B2 ነው። ቫይታሚን B3፣ ማግኒዚየም፣ ፖታሲየምን የመሳሰሉ ንጥረ ነገሮችም በቡና ውስጥ አሉ። ከዛ ባለፈ ግን ለጤናችን ጠቃሚ የሆኑ የተለያዩ አንቲኦክሲዳንቶችንም በቡና ውስጥ እናገኛለን። ፖሊፌኖል፣ ሃይድሮሲናሚክ አሲድ እንዲሁም ሌሎችም ወሳኝ የተባሉ አንቲኦክሲዳንቶችን ከቡና ውስጥ ማግኘት እንችላለን። ቡና በተጨማሪም ካፌን የተባለውን ንጥረ ነገር በውስጡ ይዟል። ካፌን ታዲያ ሰውነታችን እንዲነቃቃ፣ ስራችንን በፍጥነት እንድንሰራና ከድብርት ውስጥ እንድንወጣ ያደርገናል። ቡናን በጠጣን በ15 ደቂቃ ውስጥ የካፌንን ተጽዕኖ በራሳችን ላይ እንመለከታለን። እንደምንጠጣው የቡና መጠን ደግሞ የካፌን ኢፌክት እስከ 7 ሰዓታት ውስጥ በሰውነታችን ውስጥ ሊቆይ ይችላል። ቡናን ስፖርታዊ እንቅስቃሴ ከማድረጋችን በፊት የምንጠቀም ከሆነ በርካታ ጥቅሞችን ሰውነታችን ያገኛል። እነዚህን አካላዊ ጥቅሞች ስንመለከት ለጡንቻ ፈጥኖ መገንባት ቡና አስፈላጊ ነው። ስብን ለማቅለጥም ቡና ያስፈልገናል። የምግብ ፍላጎታችንም ቡናን ስንጠጣ ስለሚቀንስ ውፍረትን ለመቀነስም የሚያግዘን ይሆናል። ከዛ ጎን ለጎን ግን ቡናን ከምግብ በፊትም ከምግብ በኋላም የምንጠቀም ከሆነ የምግብ መፈጨትንም ለማፋጠን ቡና እጅግ አስፈላጊ ነው። ፕሮፌሽናል ለሆኑ ስፖርተኞችም ጭምር ከስፖርታዊ እንቅስቃሴ አስቀድሞ ቡናን መጠቀም ይመከራል። ምክንያቱ ደግሞ ቡናን ጠጥተን ስፖርታዊ እንቅስቃሴ ወይም አካላዊ እንቅስቃሴን ስንሰራ ሰውነታችን ይበልጥ ጠንካራና በርካታ ስፖርቶችን መቋቋም ይችላል። ያም ደግሞ በረጅም ርቀት ውስጥ ሰውነታችንን ተጠቃሚ ያደርገዋል። ከአካላዊ ጠቀሜታው ባለፈ ቡና ለጭንቅላታችንም እጅግ ጠቃሚ ነው። በአብዛኛውን ጊዜ በድብርት የሚሰቃዩ ሰዎች ቡናን ደጋግሞ የሚጠቀሙ ከሆነ ከድብርት የመላቀቅ ዕድላቸው እየሰፋ ይሄዳል። ከዛ ባለፈም አእምሯችን ንቁና ፈጣን እንዲሆን ከሚጠቅሙን ንጥረ ነገሮች ውስጥ በርካታዎቹን በቡና ውስጥ ማግኘት እንችላለን። ቡናን የሚጠጡ ሰዎች አንዳንድ ነገሮችን ፈጥነው የመረዳት ዕድል አላቸው ይባላል። ከዛ ጎን ለጎንም ግን ፈጠራን ለመፍጠርም ቡና እጅጉን አስፈላጊ ነው። በቪዲዮአችን መግቢያ ላይ እንደተመለከትነው የተለያዩ አንቲኦክሲዳንቶችን በቡና ውስጥ እናገኛለን። እነዚህ አንቲኦክሲዳንቶች ደግሞ የተለያዩ አይነት የካንሰር አይነቶች በሰውነታችን ውስጥ እንዳይገኙ ያደርጋሉ። ለምሳሌ የጉበት፣ የአንጀትና ሌሎችም የካንሰር አይነቶች በሰውነታችን ውስጥ እንዳይፈጠሩ እነዚህ በቡና ውስጥ ያሉ አንቲኦክሲዳንቶች ወሳኝ ናቸው። የስኳር በሽታን ለመከላከልም ቡና ጠቀሜታ አለው ይባላል። በተለይም ደግሞ ቡናን በምንጠጣበት ወቅት ስኳርን ብዙ ሳንጠቀም ምናልባትም ቡናን ባዶውን የምንጠቀም ከሆነ ለስኳር በሽታ ያለን ተጋላጭነት እየቀነሰ ይመጣል።
ከዛ ባለፈ የስኳር ህመም ያለባቸው ሰዎችም በሰውነታቸው ውስጥ ያለው የስኳር መጠን እንዲቀንስና የተመጣጠነ እንዲሆን ከሚረዱን የመጠጥ አይነቶች ውስጥ አንዱ ቡና ነው። እድሜያቸው እየገፋ ሲሄድ የመርሳት በሽታ የሚያጋጥማቸው ሰዎችም በልጅነታቸው አሊያም ደግሞ በወጣትነታቸው ቡናን የሚጠቀሙ ከሆነ ለመርሳት በሽታ የመጋለጥ ዕድላቸው አነስተኛ ይሆናል። ፓርኪንሰን የተባለውና የነርቭ አካላቶቻችንን የሚጎዳው ህመምም በቡና ልንከላከለው እንችላለን። ቡና እነዚህን ሁሉ ጥቅሞች እንዳሉት ግን ቡናን በአግባቡ የማንጠቀም ከሆነ በሰውነታችን ላይ ችግርን ይፈጥራል። አንድ በአዋቂ ዕድሜ ላይ ያለ ሰው በቀን ውስጥ ከ300 ሚሊ ግራም በላይ ቡናን መጠቀም የለበትም ይባላል። ይህም ማለት በአጠቃላይ ከ4 ሲኒ በላይ ቡናን መጠጣት የለብንም ማለት ነው። ቡናው ከፍ እያለ ሲሄድ በተለይም ደግሞ መጀመሪያ ላይ የሚቀዳው በእኛ ሀገር አቦል ተብሎ የሚጠራው የቡና አይነት ደግሞ በውስጡ የሚይዘው ንጥረ ነገር ከፍተኛ መሆኑን ተከትሎ በቀን እንደዛ ያለውን ቡና ከ2 ሲኒ በላይ መጠጣት አይኖርብንም። ከ300 ሚሊ ግራም በላይ ቡናን በቀን ውስጥ የምንጠቀም ከሆነ ምን አይነት ችግሮችን በሰውነታችን ላይ ልንመለከት እንችላለን? የመጀመሪያው የጡንቻ መጎዳት ነው። ከዛ ባለፈ ለኩላሊት በሽታ የመጋለጥ ዕድላችንም ከፍ እያለ ይሄዳል። የደም ግፊት ያለባቸው ሰዎችም ቡናን በብዛት ባይጠቀሙ ስለሚመከር ቡና በራሱ ከአግባብ በላይ ከጠጣን ለደም ግፊት የመጋለጥ ዕድላችን እየበዛ ይሄዳል። የልብ ምት መዛባትም ከብዙ ቡና ጋር ተያይዞ የሚመጣ ህመም ነው። የሽንት ፊኛችንም እየሳሳ ይመጣል። አጥንታችንንም ቡና ሊያሳሳው ይችላል። ከዛ ባለፈ ግን ቡና በራሱ በከፍተኛ ሁኔታ ስለሚያነቃቃን እንቅልፍ ልናጣና የእንቅልፍ ችግር ሊያጋጥመንም ይችላል። ነገር ግን እነዚህ ሁሉ ችግሮች የሚያጋጥሙን በቀን ውስጥ ከ300 ሚሊ ግራም በላይ ቡናን የምንጠቀም ከሆነ ብቻ ነው። ቡናን እንዳይጠጡ የሚመከሩ የህብረተሰብ ክፍሎችም አሉ። ለምሳሌ እርጉዝ ሴቶችና ለመውለድ እቅድ ያላቸው ሴቶች ቡናን ባይጠጡ ይመከራል። ከዛ ባለፈ ግን እድሜያቸው ከ12 ዓመት በታች የሆኑ ህፃናት ቡናን ባይጠጡ ይመከራል። ለተለያዩ ህመሞች የምንወስዳቸው መድኃኒቶችም በአግባቡ እንዳይሰራ ከሚያደርጉ ነገሮች ውስጥ አንዱ ቡና ነው። ስለዚህ ማንኛውንም መድኃኒት ከመውሰዳችን አስቀድመን ሐኪምን ማማከር ይኖርብናል። ሐኪምን ካማከርን በኋላም አንዳንድ መድኃኒቶች ቡናን እንዳንጠቀም ሊያደርጉ ስለሚችሉ ቡናን ማቆም ይኖርብናል። በዚህ ሁሉ ውስጥ ታዲያ አንድ ነገር ማለት እንችላለን። ለአብዛኛው ህብረተሰብ ቡና ከጉዳቱ ይልቅ ጠቀሜታው ከፍ ያለ ነው። ነገር ግን ከመጠን በላይ ቡናን የምንጠቀም ከሆነ ከላይ ላነሳናቸው በርካታ ችግሮች ስለምንጋለጥ ቡናን በአግባቡና በጥንቃቄ እንጠቀም እያለን የዛሬውን በዚያ በቃን። ሰናይ ጊዜ።